በጣም ቆንጆ፣ ደፋር፣ አፍቃሪና ለዓላማዋ ጽናት ቆርጣ የተነሳች ማንም ከሚገምተውና ከሚጠብቀው በላይ መስዋዕትነትን በተደጋጋሚ ከፈለች ነች። አሁን ግን የዓለምን ሁኔታ በሙሉ ሊቀይር የሚችል ክስተትን ለመከላከል እንዲቻል ከፍተኛ አደራ እሷ ላይ ተጥሏል። ታዲያ ይህንን ከፍተኛ አደራ ትወጣው ይሆን? በሚገርም ሁኔታ ለዚህ ከፍተኛ ተልዕኮ የተመረጡ ጃክ ዳውስ ወይም የሌሊት ወፎች በመባል የሚጠሩት 6 ሴት ሰላዮች ናቸው። ከነሱም ውስጥ መሪዋ ሴቷ አነር የምትባሏ ስትሆን በስሯ ያሉት እንደሷ ቆንጆ የሆኑና በተለያየ ሙያ ማለትም በኢንጂነርነት፣ በፈንጂ ኤክስፐርትነት፣ በአልሞ ተኳሽነትና በነፍሰ ገዳይነት ከእስር ቤት ለዚህ ሥራ ተብለው የወጡ ይገኙበታል። ታዲያ እነሱ የሚደርስባቸውን እንግልትና መከራ አሸንፈው ዓላማውን ያሳኩ ይሆን? የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? እነሆ ዛሬ ይህንን በመሰለ ምርጥ የስለላ መጽሐፍ ተከስቻለሁ። እንስቷ ሰላይ ወይም ሴቷ አነር የተሰኘው ይሄ ድንቅ መጽሐፍ ተጸንሶ የተወለደው በሰላ ብዕሩ ከሚታወቀውና ከዚህ በፊት በእኛ ቻናልም ሾተላዩ ሰላይና ጠላፊዎቹ በሚል ተጽፈው ወደ እናንተ ያደረስናቸው መጽሐፎች ደራሲ በሆነው ኬን ፎሌት ተጽፎ በ2002 ዓመተ ምህረት በተርጓሚ ፋሲካ ግዛው ወደ ሀገርኛ የተመለሰውን ይህንን ዘመናዊ ሽሬ መጽሐፍ ይዤ ወደ እናንተ በመቅረቤ ደስታዬ ወደር የለውም። ለሚኖረንም ቆይታ ከወዲሁ እያመሰገንኩ ወደ ዝግጅት ያልፋለሁ። የተንጣለለውና የጥላሸት ያህል የሆነው ካቴድራል በሬምስ መካከል ሲታይ ልክ ድንገት የወረደ የሰማይ ቁጣ ይመስላል። እኩለ ቀን ሲሆን የዲያትር ፍራንክ ሂስፓኖሶይስ በአሁኑ ወቅት በጀርመኖች ከተወሰደው ሆቴል ፍራንክፈርት ደርሳ ቆመች። ዲያትር ወረደና በታላቁ ቤተክርስቲያን ግቢ ውስጥ ያሉትን 2 አጫጭር ህንጻ መሳይ ቤቶች ላይ አንጋጠጠ። በመካከለኛው ዘመን የነበሩ ቤተክርስቲያናት በላያቸው ላይ ሹል የሆነ አውታሮች የነበራቸው ቢሆንም በዚህኛው ላይ ግን በገንዘብ ጥረት የተነሳ ሳይሰራለት ቀርቷል። ዲያትር 100 አለቃ ሄሰን ወደ ሴንት ሴሳይል ህንጻ እየነዳ እንዲሄድ አዘዘው። ከዛም ወደ ጀስታፖ ለመሄድ አሰበ። ጀስታፖ አሁን ለመተባበር ፈቃደኛ መሆኑ ማያስፈልገውም። ሄስ እንደሄደም ዲያትር ቅድም ስቴፌንን ትቶ ወደ መጣበት ቦታ ተመለሰ። ሲገባ ከመቀመጫዋ ተነሳችና ስትጠመጠምበት ለዛ ሊያሰክረው ተቃረበ። ቀይ ጸጉሮቿ በርቀት ትከሻዎቿ ላይ ተዘናፍለዋል። እርሷም የአገር ቀሚስና ታኮ ያለው ነጠላ ጫማ አድርጋ ነበር። በውበት ስጦታዎቿ ስሜቱ ተማረከና እየተስገበገበ እጆቹን በቀጭኑ ሰውነቷ ላይ አርመሰመሰው። ስታይ ደስ ስላለ በጣም ደስ ብሎኛል አለች እየሳቀች። እንደሁሌም አብረው ሲሆኑ ፈረንሳይኛ እያወሩ ዲያትር በጠረኗ ታውዶ ወደ ውስጥ ተነፈሰ። በለስላሳ እጇ ጸጉሩን ወደ ኋላ አስተኛችለትና ሁሌም እንድትዝናና ነው፣ ግን በራስ ሰውነት ባልተከላከልከው ነበር። አዎ ባክሽ ልክ ነው። ኡፍ ያምላክ ያለ በጣም ደክሞኛል ብሎ አለፋት። ተኛ እስቲ ስትለው ራሱን ነቀነቀና እስረኞቹን መመርመር አለብኝ፣ ሄስ በአንድ ሰዓት ጊዜ ውስጥ ተመልሶ ይመጣል አለና በሶፋው ላይ ዝርፍት አለ። የምትበላው ላምጣልህ ብላ ደውሉን ተጫነችው። ከአንድ ደቂቃ በኋላም ጠና ያለች ሴት ፈረንሳይ አስተናጋጅ በሩን አንኳኳችና ገባች። ስቴፈኒ የዲያትር ስሜት ጠንቅቃ ስለምታውቅ ልታዝንለት ትችላለች። አንድ ሳህን ሐምና የድንች ሰላጣ አዘዘችለት። ወይን ትፈልጋለህ? አይ እንቅልፍ ያስይዘኛል። አንድ ፔርሙዝ ቡና አምጪልን እንግዲያውስ አለቻት ላስተናጋጇ። ከዛም ከዲያትር ጎን ሶፋው ላይ ተቀምጣ እጁን ያዘችውና ሁሉም ነገር እንደታሰበ ሆነ ወይስ? አዎ ሮሜል አደነቀኝ፣ በጣም አደነቀኝ። በጭንቀት መንፈስ ኮስተር አለ። ከዛም መቼም
በእርሱ ፊት ለማድረግ ቃል የገባሁትን ሁሉ ማድረግ እችላለሁ ብዬ ተስፋ አድርጋለሁ። እኔም እንደዛው። ዝርዝሩን አልጠየቀችውም። ከፈለገው በላይ ምንም እንደማይነግራት ታውቃለች። በጭንቅላቱ ውስጥ ያለውን ልናገር አልናገር በሚል እያመነታ በፍቅር አይናያት። አሁን የሰፈነውን ጥሩ ድባብ ሊያበላሸው ይችላል፣ ግን ደግሞ ሊነገር የሚገባው ነገር ነው። እንደገና በረጅሙ ተነፈሰ። ወረራው ከተሳካ ጥምር ኃይሎችም ፈረንሳይን መልሰው በእጃቸው ካደረጓት እኔና አንቺ አለቀልን ማለት ነው። ይህን ደግሞ አንቺም ታውቂዋለሽ። ድንገት ውጋት ነገር የያዛት ይመስል እጁን ለቀቀችና አውቃለሁ አለችው። ባሏ ገና በጦርነቱ መጀመሪያ ላይ እንደተገደለ ያውቃል። ልጆች ደግሞ አልወለዱም። ግን ቤተሰብ እንዴ? ወላጆቼ ከዓመታት በፊት ነው የሞቱት። ሞንቴር ውስጥ እህት አለችኝ። ምናልባት አንቺን እዛ እንዴት አድርገን እንደምንልክሽ እናስብበታለን። ራሷን ነቀነቀች። አይሆንም። ለምን? አይኑን ሳታየው ጦርነቱ ባለቀ ብላ አልጎመጎመች። እንዲያልቅማ አትፈልጊም? የንዴት ስሜት ፊቷ ላይ መጥቶ ብልጭ ብሎ ታየ። እንዴ እፈልጋለሁ እንጂ። ምን ያለመደብሽን የአብዛኛውን የዓለም ሕዝብ ስሜት ኪታ መጣሽው? ጦርነት ጥሩ ነገር ነው እንዳትለኝ ብቻ። ጦርነቱ ባይኖር ኖሮ እኔና አንቺን ባልተገናኘን ነበር። እሺ ያ ሁሉ መከራና ስቃይስ? ባክሽ እኔ ሰው ልዩ ፍጡር እንደመሆኑ የራሱን ዕጣ በዚች አስቸጋሪ በሆነች ዓለም ላይ ሲኖር ራሱ ይወስናል ብዬ ነው የማምነው። ጦርነት የሰዎችን ትክክለኛ እውነት ማንነታቸውን ያሳጣቸዋል። አረመኔዎች ገራፊ ይሆናሉ። እብዶች ተዋጊ ወታደሮች፣ ጉልበተኞችና ሰለባዎችም የራሳቸው ሚና ሲኖራቸው፣ ሸርሞጦች ደግሞ እጅግ በጣም ሥራ ይበዛባቸዋል። በንዴት ትክን ያለች መሰለች። አሁን ካልከው የኔን ሚና ወኩት አለችው። ለስላሳው ጉንጯን አሽና ከንፈሯን በጣቱ ጫፍ ነካው። ከፍተኛ ደረጃ ያለሽ የተወሰኑ ብቻ ወንዶች የሚያወጡሽ ሸርሙጣ ነሽ። በዛ ደግሞ በጣም የተዋጣልሽ ነሽ። ራሷን አዞረች። ዝም ብለህ ነው አይደል የምትናገረው? ፈገግ አለና በወንታ ራሱን ነቀነቀ። አባቱም የማይወዱት ይህን ነበር። ጃዝ ያበዛል። ጠንካራ አቋም ከመያዝ ይልቅ የሆነ ያልሆነ ሐሳብ እያነሳ ይሞክራል። ምናልባት ልክ ሳትሆኝ አትቀሪም። ንዴቷ ተነሳሳና ያዘነች መሰለች። ጀርመኖች ፈረንሳይን ትተው ቢሄዱ ስለ መለያየታችን ግን የምርህን ነው? አቅፎ ወደ ራሷ አስጠጋት። እሷም ዘና ብላ ጭንቅላቷን በደረቱ ላይ አደረገች። ጭንቅላቷ ላይ ሳማትና ጸጉሯን እያሻሸ ያ አይሆንም፣ እሺ በጭራሽ አይሆንም። እርግጠኛ ነህ? አዎ አረጋግጥልሻለሁ፣ በጭራሽ አይሆንም። ዛሬ ምናልባትም ሊያደርግ የማይችለውን ነገር ቃል ሲገባ ለሁለተኛ ጊዜ ነው። አስተናጋጅ ምሳውን ይዞ ሲመጣ ምልልሱ ተቋረጠ። ዲያተር እጅግ በጣም ስለደከመው ምግብ ያላሰኘው ቢሆንም ትንሽ በላበላ አደረገና ቡናውን ግን አንድ ምሳ ያስከር ጠጣው። ከዚያም ታጥቦ ፂሙን እንደተላጨ ድካሙ ለቀቀው። ዩኒፎርም ሸሚዙን ሲቆልፍ ሄስ በሩን አንኳኳና ጠራው። ስቲፌንን ስሟት ሄደ። መኪናዋ በተዘጋው መንገድ አካባቢ አቅጣጫዋ ተቀየረ። ዛሬ ሌሊቱን ሌላ የቦምብ ድብደባ የተካሄደ ሲሆን በባቡር ጣቢያው አቅራቢያ የነበሩ መደዳውን የተሰሩ ቤቶች ተቃጥለዋል። ከከተማ ወጥተው ወደ ሴንት ሴሳይል አመሩ። ዲያተር ለሮሜል ስለ እስረኞቹ ምርመራ ጥቅም ሲነግረው ሽምቅ ተዋጊዎችን ለመምታት ይረዳን ይሆናል ነበር ያለው። ሮሜል ግን እንደ ሌሎቹ አዛዦች ይሆናልን? እንደተገባለት ቃልስ በመቁጠር ውጤት ይጠብቅ ይሆን? የሚያሳዝነው ነገር ግን ከምርመራው በእርግጠኝነት ይህን እናገኛለሁ ብሎ ለመጠበቅ አዳጋች መሆኑ ነው። ብልጥ እስረኞች ፈጽሞ ለማረጋገጥ የማይቻሉ ውሸቶችን ይናገራሉ። አንዳንዶቹ ደግሞ ስቃዩና ድብደባው ከቁጥጥር ውጪ ከመሆኑ በፊት እጅግ በጣም በሚያስደንቅ መንገድ ራሳቸውን የማጥፋት ችሎታ አላቸው። ደግሞም ባሉበት የውጊያ ቡድን ውስጥ ጥበቃው
እጅግ በጣም የጠነከረ እንደሆነ አንዱ ተዋጊ በሌላው ቡድን ውስጥ ስላለው በጣም ጥቂት ብቻ ነው ሊያውቅ የሚችለው። ለዚያውም ጥቅም የሌለው መረጃ ነው የሚሰጠው። ከሁሉም የከፋው ደግሞ እነዚያ ተንኮለኞች የሆኑት የጣምራ ኃይላት ለተዋጊዎቻቸው እነ ሮሜልን ለማደናበር የተሳሳተ ነገር እንደሚነግሯቸው እርግጥ ነው። ታዲያ እስረኞቹ ሲገረፉ ይህንኑ ነው የሚናገሩት። ዲያተር ይበልጥ ባነጋገሩ መረጋጋት አለበት። በጣም ጨካኝ፣ ለበደንዳናና ተጠራጣሪ ሊሆን ይገባዋል። በሰዎች ላይ ሊያደርሱ በተዘጋጁት አእምሮአዊና አካላዊ ስቃይ ፈጽሞ ልቡ ሊነካ አይገባውም። ዋናው ነገር ተሳካለት አልተሳካለት የሚለው ነው። አይኖቹ ሲጨፍን ይሄ ነው የማይባል እርጋታ ተሰማው። የሞትን ያህል የሚቀዘቅዝ ብርድም እንደዚያው። መኪናዋ ከህንፃው ምድር ቤት ቆመች። የመስታወቱ ስብርባሪ እየተነሳ በቦምብ የተበሳሳው ግድግዳም እየተደፈነ ነው። ውስጥ ደግሞ ባለስልኮቹ የምስራቁ ክንፍ ክፍሎች አጠገብ ሲያልፍ መቶ አለቃ ሃንስ አብሮት ነበረ። ደረጃውን ወረዱና ወደ ተጠናከረው ቤዝመንት ሄዱ። በሩ ላይ የነበረው ዘብ ሰላምታ ሰጥቶ አሳለፈ እንጂ ዲያተርን ዩኒፎርም ስለለበሰ ሊያግደው አልሞከረም። ምርመራ ማዕከል የምትለውን በር አግኝቷት ገባ። ከውጭው ክፍል ዊሊ ዌበር ጠረጴዛ ላይ ተቀምጧል። ዲያተር ጮሆ ሃይል ሂትለር በማለት ዌበርን ሰላምታ ይሰጥ ዘንድ አስገደደው። በኋላም ወንበር አውጥቶ ተቀመጠና እባክህን ተቀመጥ ሻለቃ አለው ዌበር። ዌበር በገዛ ቢሮ ተቀመጥ ሲባል ቢናደድም አማራጭ አልነበረውም። ዲያተር ስንት እስረኞች አሉን ሲል ጠየቀው። 3 ዲያተር ደስ አላለውም። በቃ 8ቱን የጠላት ተዋጊዎች እዚያው በጦርነቱ ወቅትን የገደልናቸው፣ 2ቱ ደግሞ ቁስላቸው ጠንቶባቸው ሌሊት ሞቱ። ዲያተር የመከፋት ድምፅ አሰማ። የቆሰሉት በፍጹም እንዳይገደሉ ትዕዛዝ ሰጥቶ ነበር። አሁን ግን ዌበር በዚያ ጉዳይ መጠየቁ ምንም የሚፈይደው ነገር የለም። ዌበር መች ሊያቆም? 2ቱ ደግሞ አመለጡ ብዬ ነው የማምነው። አዎ አለ ዲያተር። አደባባይ ለአደባባይ ስትሮጥ የነበረችው ሴትዮና የተሸከመችው ሰውዬ። አዎ ልክ ብለሃል። ስለዚህ በአጠቃላይ 15 ከቀሩት አጥቂዎች 3ቱ እስረኞች ናቸው ያሉት። የት ነው ያሉት? ዌበር የሚያጭበረብር መሰለ። 2ቱ የእስር ቤት ክፍሎች ውስጥ ናቸው። ዲያተር አይኑን አጠበበ። 3ኛውስ? ዌበር ጭንቅላቱን ወደ ውስጠኛው ክፍል አዘነበለ። 3ኛው በአሁኑ ሰዓት በምርመራ ላይ ይገኛል። ዲያተር በፍርሃት ተነሳና በሩን ከፈተው። የሰማይ ስንባር የሚያክለው አጭሩ 50 አለቃ ቤከር በእጁ የፖሊሶች ዱላ የሚመስል ቆመጥ ነገር እንደያዘ ቆሟል። በጣም አለቦታል። ቁናም ይተነፍሳል። ልክ በጣም አድካሚ ስፖርት የሰራም ይመስላል። በአንድ ቋሚ እንጨት ላይ በታሰረ እስረኛ ላይ እንደ ጉድ ያፈጥበታል። ዲያተር እስረኛውን ተመለከተው። ፍርሃቱም እውን መሆኑን አረጋገጠ። ምንም እንኳን በባለስልጣኑ ኩራት እርጋታን የተላበሰ ቢመስልም ድንገት ስሜቱ ተለዋወጠና ቀፈፈው። እስረኛዋ በኮቷ የስቴን ጠመንጃ ደብቃ ይዛ የነበረችው ጄኔቭ ነበረች። ወፍራም ሰውነቷን ደግፎ የጠፈረው ገመድ በእጆቿ ተጠላልፎ እርቃን ገላዋን ከቋሚ እንጨት ጋር ያይዞታል። ፊቷ እጅግ በጣም ስላባበጠ አይኗን እንኳን መግለጥ አትችልም። ከአፏ የሚንቆረቆረው ደም አገጯንና የደረቷን አብዛኛውን ክፍል አጥለቅልቆታል። ሰውነቷ በጭካኔ ስሜት በተፈጸመባት ድብደባ ቀለሙ ተለዋውጧል። አንዱ እጇ አቅጣጫውን ስቶ ከትከሻዋ ወጣ ብሏል። በብልቷና አካባቢዋ ላይ ያለው ጸጉሯ በደም ተጨማልቋል። ዲያተር ለቤከር ምን ነገረች አለው። ቤከር በፍረት የተሸማቀቀ መሰለ። ምንም። ዲያተር ከውስጡ ገንፍሎ ሊወጣ የደረሰውን ቁጣ እያፈነ በአዎንታ ራሱን ነቀነቀ። የፈራው አልቀረም። ወደ ሴትዮዋ ተጠጋና ጄኔቭ አድምጪኝ አላት በፈረንሳይኛ።
የሰማችው ለመሆኑ ምንም ፍንጭ አላሳየችም። እረፍት ታደርጊ፣ ትንሽ ታርፊ በማለት ሊያግባባት ሞከረ። ምላሽ ግን አጣ። ዞር አለ። ዌበር በትዕቢት ስሜት መግቢያው ላይ ቆሟል። ዲያተር ቀዝቀዝ ባለ ንዴት ምርመራውን እኔ እንደማካሂደው በግልጽ ተነግሮ ነበር አይደል? እንድንረዳህና ፍንጭ እንድናገኝልህም ታዘን ነበር ሲል ዌበር መለሰ። በአጉል አውቃለሁ ባይነትም ተወጥሮ እስረኞቹን ደግሞ እኛው ራሳችን እንዳንጠይቃቸው አልተከለከልንም እና ባገኛችሁት ውጤት ረክታቸዋል? ዌበር አልመለሰም። ዲያተር ጠየቀ። እሺ ቀሪዎቹ ሁለቱስ? ገና አልመረመርናቸው። ኦፍ ተመስገን ነው ይሄ መገኘቱ አለ። የጠየቀው በርከት ያሉ እስረኞችን እንጂ ሁለቱ ብቻ አልነበረም። ወደ ሁለቱ ሰደኝ። እሺ ዌበር ለቤከር በጭንቅላቱ ምልክት ሲሰጠው ቆመጡን አስቀመጠና ዲያተርን እየመራ ወሰደው። በደማቁ የኮሪደር መብራት ዲያተር የቤከር ዩኒፎርም በደም መበከሉን አየው። 50 አለቃውም ያስቆሮቱ ይሁዳ አጮልቆ የተመለከተበትን ቀዳዳ በሚመስል አንድ በር ጋር ደርሶ ቆመ። ቀዳዳውን ገለጠና ዲያተር አጮልቆ ተመለከተ። ክፍሏ ያልጸዳች ወለል ብቻ የሚታይባት ባዶ ክፍል ነች። ጥግ ላይ አንድ ባልዲ ተቀምጧል። ሁለት ሰዎች መሬት ላይ እንደተቀመጡ ሳይነጋገሩ አይኖቻቸውን ግድግዳው ላይ ተክለዋል። ዲያተር በጥንቃቄ ተመለከታቸው። ሁለቱንም ትላንትና አነጋግሯቸዋል። ጠና ያለው ዋጋውን ራሴ ወስናለሁ ሲል የተደመጠው ጋስቶን ነበር። በጣም የተጋነነ በሚመስል ቁስል ታሽጓል። ሌላኛው 17 ዓመት አካባቢ የሚሆነው ቤትራንድ እንደሆነ ዲያተር አስታወሰ። አይን ውስጥ የሚገባ የጎላው ቁስል ባይኖረውም በጦርነቱ ጊዜ ምናልባትም በእጅ ቦምብ ውርወራ የተነሳ ራሱን ባለማወቅ ለብዙ ሰዓት አሸልቦ ሊሆን እንደሚችል ገመተ። ዲያተር ጊዜ ወስዶ በደንብ እያጤናቸው ነበር። እዚህ ላይ ፈጽሞ ስህተት መስራት የለበትም። ሌላ ምርኮኛ ያለ ምንም በቂ ነገር ማጣት አይችልም። እነዚህ ሁለቱ የቀሩት ብቸኛ የመረጃ ምንጮች ናቸው። ልጁ ፈሪ ሊሆን ቢችልም ምናልባትም ደግሞ በበቂ ሁኔታ ህመምና ስቃይን ታግሶ ሊያልፍ ይችል ይሆናል ሲል ገመተ። ሽማግሌው ደግሞ ለስቃይና ለከፍተኛ ድብደባ እድሜው በጣም ስላለፈ ገና ከመጮሁ ቀድሞ ቢሞትስ ብሎ ፈራ። ግን አዛኝ ይሆናል። ዲያተር ሁለቱንም ለማውጣጣት የሚጠቀመውን ስትራቴጂ ማሰብ ጀመረ። ቀዳዳዋን መልሶ ዘጋትና ወደ መጠየቂያ ክፍሏ ተመለሰ። ቤከርን ተከተለውና ስለ አንድ ደደብ ግን አደገኛ ውሻ አስታወሰ። ዲያተር ለቤከር ሴትየዋን ፈተ ከሌሎቹ ጋር እስር ቤት አድርጋት ሲል አዘዘው። ዌበር ተቃወመ። ሴት ወንዶች ክፍል ውስጥ ልትታሰር? ዲያተር ማመን እንዳቃተው የሚያስታውቅ አስተያየት ተመለከተውና ምን ክብር የተቀነሰ ትላለች ብለህ ነው? ቤከር ፈጥኖ ሄዶ የተሰበረውንና የቆሰለውን የጄኔቭን ሰውነት ተሸክሞ ከግርፋት ቤቱ ይዞ ሲወጣ ዲያተር ሽማግሌው በደንብ እንዲያት አድርግሺ፣ በኋላም በቀጥታ እዚህ እኔ ጋር ይዘውና ብሎ አዘዘው። ቤከር ወጣ። ዲያተር ዌበርን ለማስወገድ ቆረጠ። ይሁን እንጂ ቀጥተኛ ትዕዛዝ ቢሰጥ ደግሞ ዌበር ሊቃወም እንደሚችል አሰበ። ስለዚህ እዚህ ብትሆንና የምርመራውን ሂደት ብታይ ከኔ ብዙ ዘዴ መማር ትችላለህ ብዬ አምናለሁ። ዲያተር እንደጠበቀውም ዌበር ተቃራኒውን አደረገ። አይ አያስፈልግም ብሎ ክፍሉን ለቆ ወጣ። ዲያተር በጸጥታ ጥጉን ይዞ ቁጭ ብሎ የነበረውን የመቶ አለቃ ሄንስን አይኑን ተመለከተው። ሄንስ ዌበርን ለማስወጣት ዲያተር የተጠቀመበትን መንገድ አይቶ በጣም ተገርሞ ስለነበረ ዲያተርን ባድናቆት አየው። ዲያተር ትከሻውን እየሰበቀ አንዳንዴ እኮ የመጨረሻ ቀላል ነው አለው። ቤከር ጋስቶንን ይዞ ተመለሰ። ሽማግሌው ፊቱ ፍም መስሏል። አዎ ያለ ጥርጥር ጄኔቭን አይቷት ደንግጦ መሆን አለበት ሲል አሰበ።
ከዛም እባክህን ተቀመጥ፣ ማጨስ ትፈልጋለህ ሲል በጀርመንኛ በትህትና ጠየቀው። ጋስቶን ባዶነት ታየበት። ይሄ ጀርመንኛ እንደማያውቅ በቂ ፍንጭ ነበር። ይሄም ጠቃሚ መረጃ ነው። ዲያተር በምልክት ወደ ወንበሩ መርቶ አስቀመጠውና ክብሪት ከሲጃራ ጋር ሰጠው። ጋስቶን ሲጃራውን ወሰደና በሚርበተበት እጁ ለኮሰው። አንዳንድ እስረኞች የሚከተላቸውን አውቀው በመፍራት ይህኔ ሚስጥር ያወጣሉ። ዲያተር ሁለቱን አማራጭ ለሽማግሌው አሳይቶታል። ወይ እንደ ጄኔቭ የተላጠ ድንች መምሰል፣ አለበለዚያም ደግሞ በክብሪቱና በሲጃራው ትህትናዊ ግብዣ ተጠቅሞ ሚስጥሩ መናገር። በማግባባት ቃና በፈረንሳይኛ ጥቂት ጥያቄዎችን እጠይቅሃለሁ። ምንም የማውቀው ነገር የለም ነበር የጋስቶን ምላሽ። እኔ ግን ያለ ይመስለኛል። ዲያተር ቀጠለ። በ60ዎች ውስጥ የሚገመት ዕድሜ ነው ያለ። እናም ቼሬምስ ውስጥ ወይም በአካባቢው ለብዙ ጊዜ ወይም በሕይወት ሙሉ ኖረሃል። ጋስቶን ይህን አልካደም። ዲያተር ቀጠለ። የሽምቅ ተዋጊ ቡድን አባላት ለደህንነታቸው ጥንቃቄ ሲሉ በኮድ ስሞች እንደሚጠቀሙና እጅግ በጣም ጥቂት የሆነ ነገር ብቻ ስለ ግላቸው እንደሚያወሩ ይገባኛል። ጋስቶን ሳይወድ በግድ በጥቂቱ ራሱን በአዎንታ ነቀነቀ። አንተ ግን አብዛኞቹን ለብዙ 10 ዓመታት ታውቃቸዋለህ። ለምሳሌ በሽምቅ ተዋጊው ዘንድ ራሱን ዝሆን፣ ቄስ ወይም አበርጅን እያለ የሚጠራ አንድ ሰው ፊቱን ስታየው በሮዳ ፓርክ የሚኖረውና ባለቤቱ ቦሊንግ ይጫወታል ብላ ሐሳቧን በጣለችበት ማክሰኞ ባሏ የሞተባትን ማርቲዩንን በስራው የሚጎበኘው ጄምፔሬ እንደሆነ ትለየዋለህ። ጋስቶን ዲያተርን አይኑን ላለማየት ዞር አለ። ዲያተር ትክክል መሆኑን ግን በተዘዋዋሪ እያረጋገጠ ነው። ዲያተር ቀጠለ። እዚህ ለሚደርስብህ ማንኛውም አይነት ዕጣ ወሳኙና መራጩ አንተ ብቻ መሆንን እንድታውቅ ፈልጋለሁ። ከስቃይ ግልግል አሊያም የሞት ፍርድ። ጋስቶን ይበልጥ ፍርሃት እንዳደረበት በማየቱ እርካታ ተሰማው። ጥያቄዎችን ትመልሳለህ ሲል ቀጠለ። ማንም ቢሆን ሲቆይ መመለሱ የማይቀር ነው። ለግምት በጣም የሚያስቸግረው ግን በትክክል መቼ ይናገራል የሚለው ነው። እስረኞች ምናልባትም ሐቁን ፍርጥርጥ አድርገው የሚያወጡባት ሰዓት ብትሆንም ጋስቶን ግን ትንፍሽ አላለም። ምንም ልነግርህ አልችልም አለ በደከመ ከሎሳስም ባልተናነሰ ድምፅ። ቢፈራም ትንሽ የድፍረት ስሜቱ አሁንም ስላልሞተች ሳይፋለም እንዲሁ በቀላሉ እጅ እንደማይስታወቀ። ዲያተር ትከሻውን ነቀነቀና በቃ በግድ ያወጣታል። ከዛም ቢከርን በጀርመንኛ አናገረው። ወደ እስር ቤት ክፍሏ ተመልሰ ሂድ። ልጁን አንድም ልብስ ሳይቀር ከሰውነቱ አውልቀ ቀጥሎ ካለው ክፍል ውስጥ ካለው ምሰሶ ጋር ሰረው። በጣም ጥሩ ሻለቃ አለ ቢከር በጉጉት። ዲያተር ፊቱን ወደ ጋስቶን መልሶ አዞረ። ትላንትና አብረው የነበሩትን ወንዶችና ሴቶች ሁሉ የኮድ ስማቸውን ትነግረኛለህ። በአንተ የሽምቅ ውጊያ ቡድን ውስጥ ያሉ ሌሎችንም እንደዚሁ። ጋስቶን ራሱን ነቀነቀ። ዲያተር ግን አውቆ ያንን ያላየ መሰለ። እያንዳንዱን አባል አድራሻ እንዲሁም አባላት የተጠቀሙባቸው መኖሪያ ቤቶች ሁሉ አንድም ሳታስቀር ታወጣታለህ። በእርግጥ ዋናው ጥያቄ ይሄ አይደለም። የዲያተር ፍላጎት ወደ ሌሎች የሽምቅ ተዋጊ ሊያመራው የሚችል መረጃ ማግኘት ነው። ታዲያ ጋስቶን ደግሞ ይህንን እንዲያውቅ አልፈለገም። ከደቂቃዎች በኋላ ቤከር ቤትራንድን ይዞት መጣ። ልጁ ርቃኑን እንዳለ በጥያቄ ክፍል ወደ ግርፊያ ቤቷ እየተመራ ሲወሰድ ጋስቶን አፉን ከፍቶ አየው። ዲያተር ተነሳና ለሂንስ ሽማግሌውን እያየው አለውና ቤከርን ተከትሎት ወደ ግርፊያ ቤቷ ሄደ። በሯን ትንሽ ገርበብ አደረጋት፣ ጋስቶን ሁሉን የሚሰማ ዘንድ እንዲመቸው። ቤከር ወጣቱን ቤትራንድ
ምሰሶ ጋር አሰረውና ዲያተር ጣልቃ ሳይገባ ባልተጠበቀ ፍጥነት ቤርትራንድን ሆዱ ላይ በቡጢ መረተው። ቤከር በጣም ጠንካራና ኃይለኛ ሰው ስለነበረ ቡጢውም ስለጎዳው ቤርትራንድ በሲቃ ስሜት ጮኸ። አትንካው፣ ተው፣ አንተ ተው አለ ዲያተር። የቤከር ዘዴ እንደጠበቀው ኢሳይንሳዊ ነው። ወጣቱ ቡጢውን እስከ መጨረሻው ባይሆን እንኳን ለረጅም ሰዓት ሊቋቋም ይችላል። መጀመሪያ አይኑን ጋርደው ከኪሱ አንድ የጥጥ ጨርቅ አውጥቶ የቤርትራንድን አይኖች አሰራቸው። አዎ አሁን እያንዳንዱን ምት የሞት ያህል የሚያስፈራ በመሃል ያለውንም አጭር ቆይታ የሲቃና የፍርሃት ይሆናል አለ። ቤከር ቆመጡን ያዘ። ዲያተር ራሱን በመነቅነቅ ምልክት ሲሰጠው ቤከር የወጣቱን ጭንቅላት በአንድ ጎኑ ላይ ጠለሰው። ደረቁ እንጨት በልጁ አናት ላይ ሲያርፍ በስቃይና በፍርሃት ጮኸ። በቃ በቃ አለ ዲያተር በድጋሚ። ራሱን ሁለተኛ እንዳትመታው፣ መንጋጭላ ቢጣመምና ኋላ መናገር ቢያቅተውስ? ያ ብቻም አይደለም ብሎ ቆመጡ መለስና መደርደሪያው ላይ አስቀመጠው። እዚያው ከነበሩት መሳሪያዎች የብረት ዱላ መርጦ ለቤከር አቀበለው። አሁን የምነግርህን በደንብ አዳምጥ። ዋናው ዓላማችን የእስረኛውን የመናገርም ሆነ የማስተዋል ችሎታ ሳንጎዳ ሌሎች ቦታዎች ላይ በመምታት ከትዕግስቱ በላይ የሆነ ህመም እንዲሰማው ማድረግ ነው። አጥንቱ ላይ፣ አዎ እሱ ላይ አተኩር። ቁርጭምጭሚት፣ ቅልጥም፣ የጉልበት ሎሚ፣ ጥፍሮች፣ ክርን፣ ትከሻና ጎድን ላይ። አዎ ቤከር ፊቱ ጥበበኝነትን የተላበሰ መሰለ። በምሰሶ ዙሪያ እየተንጎማለለ ኢላማውን መረጠና ከዚያም የቤርትራንድን ክርን በኃይል አጦዘው። ልጁ ይህን ጊዜ እውነተኛ ፈጽሞ ትዕግስት ማጣትን የሚያሳይ ጩኸት ጮኸ። ዲያተርም ይህን ጮት አውቆታል። ቤከር የተደሰተ ነው የሚመስለው። እግዚአብሔር ሆይ እባክህን ኢሳባዊ የሆነውን ነገር እንዴት በበለጠ ብቃት በሰው ልጅ ላይ እንደሚከውነው ለዚህ አረመኔ ስላስተማርኩት ይቅርታን አትንፈገኝ። በዲያተር ትዕዛዝ ቤከር የወጣቱን ቀጭን ትከሻ፣ እጁንና ቁርጭምጭሚቱን ተራ በተራ መታው። ዲያተር የልጁ ህመም ትንሽ ለጊዜው ቀለል እንዲልለትና በመሃሉም አሁን ደግሞ ምንን ይመቱኝ ይሆን ብሎ እንዲፈራ ቤከር በእያንዳንዱ ምት መሃል ለልጁ በቂ ጊዜ እንዲሰጠው ነገረው። ቤርትራንድ መማፀን ጀመረ። በቃኝ፣ እባካችሁ በቃኝ አለ እየተለማመጠ። ስሜቱን መቆጣጠር አቅቶት በፍርሃትና በስቃይ ብዛት ቤከር የብረት ዱላውን ዳግመኛ ቢያነሳም ዲያተር ከለከለው። ልመናው እንዲቀጥል የፈለገው። እባክህ ሁለተኛ አትምታኝ አለ ቤርትራንድ እያለቀሰ። እባክህ አትምታኝ። ዲያተር ለቤከር ገና ጥያቄው ከመጀመሩ እግርን መስበርና የተሰበረውን እግርን መምታት ጭራሽ የባሰ ስቃይና እብደትን በተመቹ ላይ መፍጠር ጥሩ ሐሳብ ነው አለውና ረጅም መያዣ ያለው ብረት ከመደርደሪያው ላይ ወጣና ጉልበቱን ዝም ብለህ መታው፣ የቻልከውን ያህል ጉልበትን ተጠቅመ አለው ለቤከር ያቀበለው። ቤከር በጥንቃቄ አልሞ የልጁን ጉልበት በኃይል መታው። ቅልጥሙ ሲሰበር በደንብ ይሰማ ነበር። ቤርትራንድ ጮህና ራሱ ስትወደቀ ቤከር ጥግ ላይ ተቀምጦ የነበረውን ባልዲ ሙሉ ውሃ አነሳና በቤርትራንድ ፊት ላይ ከለሰው። ቤርትራንድ ነቃና በድጋሚ ሰቅጣጭ የሆነ ጩኸት አሰማ። ቀስ በቀስም ጩኸቱ አንጀት ወደሚበላ ማቃሰት ተለወጠ። ምንድነው የምትፈልጉት? ቤርትራንድ ተማጸነ። እባካችሁ የምትፈልጉትን ንገሩኝ፣ እባካችሁ በቃ አትምቱኝ። ዲያተር ምንም አልጠየቀውም። ይልቁንም ብረቱን አነሳና ለቤከር አቀብሎት ጉልበቱ ሲሰበር ያጥንቱ ስባሪ ነጭ ነገር በስጋው ብቅ ባለበት ቦታ እንዲመታው እያሳየ ነገረው። ቤከርም እዚያ ቦታ ላይ ልጁን ሲመታው ልጁ በድጋሚ ጮህና ራሱ ሳተ። ዲያተር ይበቃዋል ሲላሰበ ወደሚቀጥለው ክፍል ሲሄድ ጋስቶን እዚያው የቅድሞ ቦታ ላይ አሁንም የተቀመጠ ቢሆንም በጣም ተለዋውጦ ነበር።
ወንበሩ ላይ አሁንም አቀርቅሮ ፊቱን በእጆቹ እንዲያዘ እያለቀሰ ነው። በከፍተኛ የሐዘን ስሜት እያቃሰተ ይጸልይ ነበር። ዲያተር ፊት ለፊቱ ተንበረከከና እጆቹን ከርጥቡ ፊቱ ላይ ያነሳለት። ጋስቶን በእንባው ውስጥ ዲያተርን አየው። ዲያተር ለስለስ አድርጎ አንተ ብቻ ነህ ይህንን ሁሉ ሰቅጣጭ ነገር ልታቆም የምትችለው፣ እባክህ አቁመው እባክህን። ጋስቶን አቃሰተ። ጥያቄዎችን ትመልሳለህ። በመካከሉ ዝምታ ሰፈረ። ቤርትራንድ እንደገና ጮኸ። አዎ አዎ ሲል ጋስቶን በጮት መለሰ። አዎ ሁሉንም ነገር እነግርሃለሁ፣ አቁሞ ብቻ። ዲያተር ድምፁን ከፍ አድርጎ 50 አለቃ ቤከር። አቤት ሻለቃ። ለአሁኑ ይበቃል። ዲያተር ወደ ፈረንሳይኛ ቋንቋው በመመለስ ጋስቶንን እስኪ እንግዲህ ከቡድን መሪውን ጀምር ሲላሰብና አሁን ምጠይቅህ መልስልኝ፣ የቡድን መሪውን ስምና የኮድ ስሙ ማን ይባላል? ጋስቶን አመነታ። ዲያተር ደግሞ ወደ ተከፈተው የስቃይ ክፍል ፊቱን አዞረ። ጋስቶን በፍጥነት ማይክል ክሬት ነው፣ የኮድ ስሙ ሞኔት ይባላል አለ። እጅግ በጣም ትልቅ ነገር ነው። የመጀመሪያው ስም ነው ሁሌም የሚያስቸግረው። ሌላው ያለ ብዙ ድካም ነው ተክተልትሎ ከእስረኞች አፍ የሚወጣው። እርካታውን ደብቆ ዲያተር ለጋስቶን ክብሪትና ሲጃራ ሰጠው። የት ነው የሚኖረው? በሬምስ። አዎ ሬምስ ነው የሚኖረው። ጋስቶን ጢሱ ካፉ ወጣና መንቀጥቀጡ ቀረ። አድራሻውም ካቴድራሉ አጠገብ ነው ብሎ ተናገረ። ዲያተር ለሄንስ ምልክት ሲሰጠው ሄንስም የማስታወሻ ደብተር አውጥቶ የጋስቶንን ምላሽ ይመዘግብ ጀመር። ዲያተርም በትዕግስት ጋስቶንን ስለ እያንዳንዱ አጥቂ ወታደር እንዲነግረው አደረገ። በእያንዳንዶቹ ክፍሎች ጋስቶን የሚያውቀው ኮድ ስሞችን ብቻ የነበረ ቢሆንም አሁን ከወር ቀደም ሲል ደግሞ ሁለት ሰዎችን ፈጽሞ አይቷቸው እንደማያውቅ ተናገረ። ዲያተር አመነው። በአጭር ርቀት ላይ ሁለት ሾፌሮች ቆመው ይጠብቁን ነበረ አለ ጋስቶን። እነዚህም ጊልበርት የምትባለው ወጣትና ማርቻል በመባል ኮድ ስም የሚታወቀው አንድ ሰው መሆናቸውን ገለጸ። በግሩፕ ውስጥ ሌሎች የቦሊንገር አባሎች መኖራቸውን ጨምሮ አስረዳ። ዲያተር በሽምቅ ተዋጊ አባላት መካከል ስላለው ግንኙነት አነሳና የፍቅር ግንኙነቶችስ ነበሩ? ግብረ ሰዶማውያኖች ነበሩ ወይ? ሌላው ሰው ሚስት ይዞ የሚተኛ ሰው ነበረ ወይ ሲል ጠየቀው። ድብደባ ቢቆምም ቤርትራንድ ቁስሉ እያመመው ልብን በሚተረትር ሲቃ ማቃሰቱ አልቀርም ነበር። ጋስቶንም ተንከባከቡታላችሁ ሲል ጠየቀው። ዲያተር ዝም ብሎ ትከሻውን ነቀነቀ። እባክህን ዶክተር አስመጣለት እንጂ። ጥሩ ደግ፣ ግን መጀመሪያ እኔ እናንተን ጨርስ። ጋስቶን ይህን ጊዜ ማይክልና ጊልበርት የፍቅር ግንኙነት እንዳላቸው፣ ነገር ግን ማይክል ያቺን አደባባይ ላይ የታየችዋን ቆንጆዋን ፍሊክን አግብቷት ይኖር እንደነበረ ነገረው። ጋስቶን እስካሁን ያወራው በሙሉ በአሁኑ ሰዓት ፈራርሶ ስለሚገኝ ሲል ስለሆነ መረጃው ከተራ መንደርደሪያ ያለፈ ጥቅም አልነበረውም። ዲያተር አሁን ይበልጥ አንገብጋቢ ወደ ሆኑ ጥያቄዎች አመራ። ለመሆኑ የጥምር ጦር ወኪሎች ወደዚህ በሚመጡበት ጊዜ እንዴት ነው ግንኙነት ቢፈጥሩት? ያ እንዴት እንደሚከናወን ማንም የማወቅ ግዴታ እንደሌለበት ወይንም እንደማይጠበቅበት ነበር ጋስቶን የተናገረው። ግን ወኪሎችን የምትቀበላቸው በኮድ ስሟ ቡርዥዋዚ ተብላ የምትጠራ ሴት ነበረች። የት እንደምታገኛቸው አያውቅም፣ ግን ቤቷ ወስዳ ከዚያም ደግሞ ከማይክል ጋር እንደምታገናኛቸው ነገረው። ቡርዥዋዚን ማይክልም እንኳን አግኝቷት አያውቅም አለ ጋስቶን። ዲያተር ጋስቶን ስለ ሴትዮዋ ትንሽ ነገር ብቻ ማወቁ ያስከፋው ቢሆንም ሚስጥር ነገር በመሆኑ ከዚያም እንደማያልፍ አወቀ። የት እንደምትኖር ታውቃለህ? ጋስቶን በአዎንታ ራሱን ነቀነቀ። ከወኪሎቹ አንዱ ነው ሚስጥሩን የነገረኝ። አዎ
ኮሮዳቦ የሱስ ቤት አላት። 11 ቁጥር ነው የቤት ቁጥሩ። ዲያተር ድልን የተቀናጀ ላለመምሰል ሞከረ። ይሄ እጅግ በጣም ቁልፍ የሆነ መረጃ ነው። የቦሊንገር ሰርኪዩትን በድጋሚ እንዲያንሰራራ በማሰብ ጠላት ሌሎች ወኪሎችን ከአሁን ወዲያም ሊልክ ይችላል። ዲያተርም ከአደጋ ነፃ በሆነ ቤት ይዛቸው ይሆናል። ሲሄዱስ አለው። በኮርስ ስሙ ቻምፕ ዲ ፒዩሬ ተብሎ የሚጠራ ሜዳማ ቦታ አለ። ሜዳው በቻቴል የሚገኝ የግጦሽ ሜዳ መሆኑንም ገለጸ። ሌላ በኮርስ ስሙ ቻምፕ ዲኦር ተብሎ የሚጠራው በአማራጭነት ለአውሮፕላኖች ማረፊያነት የሚያገለግል ሜዳ መኖሩንም ግን የት እንደሆነ ደግሞ እንደማያውቅም ተናገረ። ዲያተር ከሎንደን ጋር ስላለው ግንኙነት በስልክ ልውውጥ ላይ የደረሰውን ጥቃት ያዘዘው ማን ነው ሲል ጋስቶን ጠየቀው። ሻለቃ ፍሊክ የሰርኪዩቱ አዛዥ መሆኗንም ትዕዛዝም እሷ ከሎንዶን እንደምትቀበል ገለጸ። ዲያተር በንግሩ ላይ ስሜትና ፍላጎቱ ሲጨምር ተሰማው። ሴት አዛዥ ድፍረቷ ፈተና ላይ ወድቆ ተመልክቷል። ጥሩ መሪ ትሆናለች። በዚህኛው ክፍል ያለው ቤርትራንድ ጌታዬ ሞቴን ቅርብ አድርገው ሲል ጮክ ብሎ ይማጸን ነበር። እባክህን አለ ጋስቶን። ዶክተር ጥራለት እንጂ አለው። እሺ በቃ ስለ ሻለቃ ፍሊክ ንገረኝ አለው። ከዚያም አንድ ሰው ቤርትራንድ መርፌ እንዲወጋው አደርጋለሁ። በጣም ቁልፍና ዋና ሴት ነች አለ ጋስቶን ዲያተርን በጣም የሚያረካው መረጃ ለመስጠት እየጓጓ። እንደሚሉት ከሆነ ከማንም የበለጠ በሽፋን ኖራለች። ሰሜን ፈረንሳይ ተዘዋውራ ስትሰራ የቀራት አንድም ቦታ የለም። ዲያተር ስሜቱ ይበልጥ ጨመረ። ከተለያዩ ሰርኪቶች ጋር ግንኙነት አላት ማለት ነው በያምናለሁ። ይሄ ግን ያልተለመደ ነው። ስለ ፈረንሳይ ሽምቅ ተዋጊዎችም ሁሉ መረጃ ምንጭም ነች ማለት ነው። ትላንትና ከውጊያው በኋላ አመልጣለች። የት ሄደች ይመስላል? ወደ ለንደን። እርግጠኛ ነኝ ስለ ድብደባው ሪፖርት ልታደርግ አለ ዲያተር። በልቡ ተራገመ። ፈረንሳይ ብትሆንና ይዞ ቢመረምራት ነበር ጥሩ የሚሆነው። እሷን በእጁ ቢያደርግ የፈረንሳይን ተዋጊዎች ግማሽ በግማሽ አኮላሸ ማለት ነው። ለሮሜል ቃል እንደገባለት ግን አሁን ሊደርስባት ከማይችልበት ቦታ ነው ያለችው። ተነሳ። ከዛም ለአሁኑ ይሄው ነው በቃ አለ። ሄንስ ለእስረኞቹ ሐኪም አምጣላቸው። ለማንኛውም ዛሬ እንዲሞቱ አልፈልግም። ከዚህ የበለጠ የሚነግሩን ሊኖር ይችላል። የያዝከውን ማስታወሻ ደግሞ በታይፕ ጽፈህ ነገ ጠዋት አምጣልኝ። በጣም ጥሩ ሻለቃ። ለወይበርግ ልባይ ስላለት እኔ እስከምልህ ድረስ ግን እንዳትሰጠው። ተቀብያለሁ። ወደ ሆቴል ራሴ የነዳው ተመልሼ ሄዳለሁ በማለት ዲያተር ወጣ። ወደ ውጭ ሲወጣና ፀሐይ ሲያገኘው ራስ ምታቱ ጀመረው። ግንባሩን በእጁ እየጠረገ በመኪናው ከሰፈር ወጣና ወደ ሬምስ አመራ። የቀትር በኋላው ፀሐይ የመሬቱን ግለት በአይኑ ላይ የሚያንጸባርቅበት መሰለው። ምርመራ ካደረገ በኋላ ሁልጊዜም ማይግሬን ያሰቃየዋል። ከሰዓት በኋላ ይደነዝዝና ይልፈሰፈሳል። ጥቃቱ መጨረሻ ደረጃ ላይ ከመድረሱ በፊት ቤቱ መድረስ ይኖርበታል። ፍሬን ለመያዝ ባለመፈለግም ደጋግሞ ጥሩምባውን ያጮህ ነበር። ወደ ቤታቸው ቀስ ብለው ያዘግሙ የነበሩ የወይን ተክል ሰራተኞች ብትንትን ብለው እየገቡ ያስቸግሩት ነበር። በህመም ምክንያት አይኖቹ በእንባ ተሞሉ። አቅለሸለሸው። መኪናዋን ሳያጋጭ ከተማ መሃል ለማድረስም ቻለ። ከፍራንክፈርት ሆቴል በር ላይ እንደደረሰ መኪናዋን እዚያው ተዋት እንጂ በደንብ አስተካክሎ ለማቆም አልተቸገረም። እየተንገዳገደም ወደ ክፍሎቹ ገባ። ስቴፈኒ ወዲያውኑ ነበር የሆነው ነገር ሁሉ የገባት። እጀ ጠባቡን ሸሚዙን ሲያወልቅ ከሻንጣ
ስሪንጅ አወጣችና የመድኃኒት ድብልቅ ሞላችበት። ዲያተር አልጋው ላይ እንደወደቀም ክንዱ ላይ መርፌውን ወጋችው። ወዲያውኑ ማለት ይቻላል ህመሙ ለቀቀው። ስቴፍኒ ፊቱን በለስላሳ የጣት ጫፎቿ እያሻሸች አጠገቡ ተኛች። ከጥቂት ደቂቃ በኋላ ዲያተር ራሱ ሳተ። የፍሊክ መኖሪያ ትልቅና በቤውተር የሚገኝ ያረጀ ህንጻ ውስጥ ነው። የእርሷ ክፍል የህንጻው የላይኛው ክፍል ላይ ይገኛል። እሷ ግን እዚያ የምትሆነው በጣም አልፎ አልፎ ነው። ቦምቡን ፈርታ ሳይሆን ዋናው ከህይወቷ ጋር የተቆራኘው ስራ ያለው ሌላ ቦታ ስለሆነ ነው። ፈረንሳይ ዋና ጽሕፈት ቤት አሊያም በአንዷ የዚያ ማሰልጠኛ ተቋምና በክፍሏ ውስጥ ብዙም እሷን የሚጠቁም ነገር የለም። ማይክል ጊታር ሲጫወት የተነሳው ፎቶ የፍሎበርትና ሞሊየርን ስራዎች በፈረንሳይኛ የያዘ የመጽሐፍት መደርደሪያ፣ በ15 ዓመቷ በውሃ ቅብ የሰራችው ስዕልና ኮሞዲኖ፣ አንዱ ኪስ ለሽጉጥና ጥይት ማስቀመጫ፣ ሌሎቹ ሁለቱ ደግሞ ለልብስ ማስቀመጫ የሚውሉ ናቸው። እንደ ደበራት ክፍት እንዳላትም ልብሷን አውልቃ አልጋው ላይ ተኛችና የፔድን መጽሔት ማንበብ ጀመረች። የበርሊን ከተማ በ1500 አውሮፕላኖች ባለፈው ረቡዕ ተደበደበች ይላል ያነበበችው ጽሑፍ። ኧረ ለመገመትም የከበደ ነው በማለት እዚያ ለሚኖሩት ንጹህ የጀርመን ዜጎች ሁኔታው ምን ሊመስል እንደሚችል ለመገመት ስትሞክር ሊመጣላት የቻለው ነገር ቢኖር እርቃናቸውን ያሉ ሰዎች በእሳት ውርጅብኝ የሚቃጠሉበትን የመካከለኛው ዘመን የገሃነም ስዕል ነበር። ገጹን ገለጠችና ጥራት የጎደለው ቪሲጃራ ውድ ቦይስ በሚል ሽፋን እንደሚተላለፍ የሚያወሳ አንድ ብዙም ትርጉም የለሽ መጣጥፍ አነበበች። ሐሳቧ ግን አሁንም ወደ ትላንቱ ሽንፈት ተመለሰባት። የጦርነቱን ሂደት በድጋሚ እያሰላሰለች እንደ ትላንቱ ሳይሆን ለየት ባለ ሁኔታ በወሳኝ ቦታዎች ላይ ፍጹም የተለዩ ትዕዛዞችን ብትወስን ኖሮ ከሽንፈት ይልቅ ድልን ለመቀናጀት ይበቁ እንደነበረ ለራሷ ነገረችው። የጦርነት ድልን እንዳጣች ሁሉ ባሏንም ልታጣ እንደምትችል ገመተች። በሁለቱም መካከል ግንኙነት ይኖር ይሆን ወይ ስትልም ጠየቀች። እንደዚህ በአመራርም ሆነ በሚስትነቷ ብቃት የለሽ የሆነችበት አንድ የባህሪ ችግር አለ ማለት ነው አለች። አማራጭ እቅዷ ተቀባይነት ስላጣ ራሷን ለመካስ የነበራት ተስፋ ሁሉ ተሟጧል። እነዚያ ሁሉ ጀግኖች በከንቱ ነበር የሞቱት አለች። ቀስ በቀስም ብዙ ወደማይመች እንቅልፍ ተሸጋገረች። አንድ ሴት በሩን አንኳኩታ ፍሊክ ስልክ ይፈልግሻል ስትላት የነቃችው ድምጿ እታች ቤት ካሉ ልጆች አንዷ ነበር። በፍሊክ መጽሐፍ መደርደሪያ ላይ ተሰቅሎ የነበረው ሰዓት 12 ሰዓትን ያመለክታል። ማን ነው ስትል በማጣራት አይነት ጠየቀች። የሚሰራበትን ቦታ ብቻ ነው የተናገረው። እሺ መጣው። ቢጃማ ለበሰችና 12 ሰዓት ጧት ይሁን ምሽት በእርግጠኝነት ለማወቅ ስለተደናገረች መስኮቱን ከፍታየች። ፀሐይዋ በተንጣለለው ማራኪ ሰማይ ላይ ስትጠልቅ ስታይ በህንጻው አዳራሽ ወዳለው የስልክ ሳጥን ስትወርደች የፔርሲ ድምጽ ስለቀሰቀስኩሽ ይቅርታ አላት። ምንም አይደል። የፔርሲን ድምጽ በቀጭኑ ሽቦ መስማት ሁሌም ያስደስታታል። ምንም እንኳን በተደጋጋሚ ወደ አደጋ ቢልካትም እርሱን መውደድ ጀምራለች። ወኪሎችን ማስተዳደር ልብ የሚነካ ስራ ነበር። አንዳንድ በከፍተኛ ቦታ ላይ ያሉ የወታደር አለቆች የራሳቸው ሰዎች ሲሞቱ ወይም በምርኮኝነት ሲያዙ እንኳን ከመጤፍ የማይቆጥሩ ልበ ደንዳኖች ቢሆንም ፔርሲ ግን እንደዛ አይነት ሰው አልነበረም። እያንዳንዷ የጠላት ድል የሥጋው ግማሽ አካል የተቆረጠ ያህል ነው የሚቆጥረው። ስለዚህም
እሷን አላስፈላጊ አደጋ ሊያመጣ የሚችል ነገር ውስጥ እንደማይከታት ትተማመናለች። እናም በጣም ታምነዋለች። ወደ አርቻርድ ፍርድ ቤት ልትመጪ ትችያለሽ። የቴሌፎን መስመሩን ለማውደም የነበራትን አዲሱን እቅዷን ምናልባትም ባለስልጣናቱ ደርሰውበት እንደሆነ ስትራስበች ልቧም በተስፋ ደለቀ። ሞንቲ ሐሳቡን ቀየረ እንዴ? አይመስለኝም፣ ግን ለአንድ ሰው ትንሽ ትምህርት ቢጤ እንድትሰጭ ፈልጌ ነበር። መከፋቷን ውጣ ከንፈሯን ነከሰች። በጥቂት ደቂቃ ውስጥ እዚያ ደርሳለሁ። በፍጥነት ልባበሰችና ወደ ቤከር መንገድ አቀናች። ፒርሲ በፓርትመን አደባባይ ካለው መኖሪያ ሕንጻ ይጠብቃት ነበር። አንድ የሬዲዮ ኦፕሬተር አምጥቻለሁ። ልምድ የለውም፣ ግን ስልጠናውን ወስዷል። ነገ ወደ ሬምስ ልከዋለሁ። ፍሊክ እንዲያው ቶሎ ስሜቷ ነገራትና ወኪሎች የበረራ ነገር ሲነሳ ቶሎ በጭንቀት አየሩን እንደሚያወጥ እርሷም መስኮቱን ተመለከተች። የፔርሲ መጋረጃ ለጥንቃቄ ሲባል ተዘግቷል፣ ግን አየሩ ጥሩ መሆኑን ተረዳች። ሬምስ ለምን? ዛሬ ከማይክል ምንም አልሰማንም። ከቦሊንገር ሰርኪዮት ምን ያህሉ እንደቀሩን ማወቅ ፈልጋለሁ። ፍሊክ በአዎንታ ራሷን ነቀነቀችና ፔሪ የራዲዮ ኦፕሬተሩ በአጥቂ ክፍል ውስጥ ነበር። ተማርኮ ወይም ሞት ይሆናል ተብሎ ነው የሚገመተው። ማይክል የፔሪን ሬዲዮ ማስተላለፊያ ፈልጎ ሊያመጣው ቢችልም በሙያው ስላልሰለጠነ ማስተላለፉን አያውቅበትም። ግን ምን ጥቅም አለው? ባለፉት ጥቂት ወራት በብዙ ቶኖች የሚቆጠሩ መሳሪያዎችን ልከንላቸዋል። በእርግጥ የቴሌፎን ልውውጡ ከሁሉም የተሻለው ዘዴ ነው፣ ግን ብቸኛ መንገድ አይደለም። ከማይክልና ከጥቂቶቹ በቀር ሌላ ማንም የቀረ የለም። እነርሱም ቢሆኑ ራሳቸው የባቡር መስመሮችን በቦምብ ማፈንዳት፣ የቴሌፎን መስመሮችን መቁረጥ፣ ጠባቂዎችንም ተኩሶ መግደል አያቅታቸውም። ይሄ ደግሞ ቀላል ነገር አይደለም። መገናኛ ከሌለ ግን ላዛቸው አልችልም። ፍሊክ ትከሻዋን ሰበቀች። ለሷ ያ ሕንጻ ካልሆነ ሌላው ኢላማ መስሎ አይታያትም። ሌላው ሁሉ ዋጋ ቢስ ነው። ምን አባቱ አለችና እኔ አስተምረዋለሁ። አዎ አለች ፒርሲ ከበድ ባለ አስተያየት አያት። ትንሽ አመነታና በኋላም ማይክል እንዴት ነበረ ግን ከቁስሉ በስተቀር ማለቴ ነው ሲል ጠየቃት። ደህና ነው። ፍሊክ ለደቂቃ ያህል በዝምታ ተዋጠች። ፒርሲ ያፈጠጠባት። ልታታልለው እንደሆነ አትችልም። አዎ ሙልጭ አድርጎ ያውቃታል። በኋላም በረጅሙ ተንፍሳ እባክህ አንድ ከሆነች ልጅ ጋር እየተቃበጠ ነው። እኔም ያንኑ ነበር የፈራሁት። ትዳሬ ካሁን በኋላ ስለመኖርም እርግጠኛ አይደለሁም አለች በምሬት። አዝናለሁ፣ ግን መስዋዕትነት ውጤት አለው ብዬ ራሴን ማሳመን ብችል ጥሩ ይመስለኛል። ቡድናችንን ትልቅ ደረጃ ላይ አድርሻለሁ። ወረራው የመሰላት እድሉ የሰፋ እንዲሆን አድርጌያለሁ ብዬ ባለፉት 2 ዓመታት ከማንም የበለጠን የለፋሽው። በጦርነት ግን ሁለተኛ ዕጣ ብሎ ነገር የለም አለ እንዴ? የለም አለች። ተነሳችና ፒርሲ ባለውለቷ ነው፣ በዚያም ላይ ትወደዋለች። ግን አንጀት መብላትና በሐዘኔታ መውደድ ደግሞ ችግር አለው። በቃ ወደ ሬዲዮ ሰው ልሄድ አለች። የኮርስሙ ሄሊኮፕተር ነው፣ ማጥኛ ክፍል ውስጥ እየጠበቀ ነው። ይህ ነገር ትንሽ እንዝላልነት የበዛበት መሰላት። ያን ያህል ጎበዝ ካልሆነ ለምን ትልከዋለህ? ሌሎቹን አደጋ ላይ ቢጥልስ? ቀደም ሲል አንቺ እንዳልሽው ይህ ትልቁ ልንጠቀምበት የምንችለው አጋጣሚ ነው። ወረራው ቢከሽፍ አውሮፓን አጣን ማለት ነው። ያለንን ሁሉ በጠላቶቻችን ላይ ልንወረውር የተገባ ነው። ዋው! ምክንያቱም ሌላ እድል አናገኝም። ፍሊክ የግዷን በአሁን ተራሷን ነቀነቀች። በራሷ መከራከሪያ ነጥብ ነው የረታት። ግን ልክ ብሏል። ልዩነቱ ምንድነው? በአሁኑ ዙር ሕይወታቸው አደጋ ላይ ከሚወድቁ ወገኖች ማይክል አንዱ መሆኑ ነው። እሺ
ቶሎ ብጀምር ይሻላል አለች። ሊያገኝሽ በጣም ጓጉቷል ኮስተር አለች። ጓጉቷል? ለምን? ፒርሲ በመከፋት አይነት ፈገገ። በቃ ራስሽ ሄደሽ ለምን እንደጓጓ ድረሽበት። ፍሊክ የመልበሻ ክፍሉን የፒርሲ ጠረጴዛ ያለበትን ትታ በኮሪዶሩ ስታልፍ ጸሐፊው ከጓዳ ታይፕ እያደረገች እንዳለች ፍሊክን ወደ ሌላ ክፍል መራቻት። ፍሊክ ከበሩ ውጭ ቆመችና እንደዚህ ነው ለካ ራስን እንደምንም አበርትቶ ስራ መጀመር፣ በኋላም ሁሉም ይረሳል በሚል ተስፋ አለች። አራት ማዕዘን ጠረጴዛና ጥቂት የተበታተኑ አይነት ወንበሮች ወደ ነበሩበት ትንሹ የማጥኛ ክፍል ገባች። አረንጓዴና ብርቱካናማ መስመር ያለበት ሱፍ የለበሰ ሄሊኮፕተር ጠየም ያለ የ22 ዓመት ልጅ ነበር። ማንም ከሩቅ አይቶ እንግሊዛዊ መሆኑ ሊናገር ይችላል። ደግነቱ አውሮፕላን ላይ ሲወጣ በፈረንሳይ ከተማ ማንም አይቶ በቀላሉ የማይለየው አይነት ልብስ ይለብሳል። መሃ ለወኪሎች ሀገራዊ ሽፋን ቀመስ የሆኑ ልብሶችን የሚሰፋ ሰፊዎች አሉት። በኋላም ልብሶቹ ማንም ብዙ አይን እንዳይጠልባቸው የተንከረፈፉ ያደርጋቸዋል። የሄሊኮፕተር ረጅም ደም ግባትና ቀይ ጸጉር ፖሊሶች አይተው ምናልባትም ጀርመናዊነት አለበት ብለው ይተውታል ብላ ተስፋ ከማድረግ በስተቀር ምንም ሊያደርጉት አይችሉም ስትል አሰበች። ፍሊክ ራሷን አስተዋወቀችው። እሱ ግን አዎ በፊት ተገናኝተናል። ይቅርታ ትዝ አይለኝም አለችው። ከወንድሜ ቻርልስ ጋር ኦክስፎርድ ነበርሽ አይደል? ቻርልስ ታንዲስ አይደል? አዎ ልክ ነህ አለች ረዘም ያለ ከሄሊኮፕተሩ የሚቀጥን ምናልባትም በጉብዝና ግን ከዚህኛው ማይሻል ዲግሪም የሌለው ልጅ አስታወሰች። ቻርሊ ጥሩ ፈረንሳይኛ እንደሚናገር ትዝ ይላታል። ሁለቱን የሚያመሳስላቸው ግን ምንም ነገር የለም። በእርግጥ አንድ ጊዜ ግላውቼስተርሻይር ካለው ቤታችን መተሻል። ፍሊክ በአንድ ሳምንት መጨረሻ ጊዜዋ በቤት ውስጥ ደስ ከሚለው እንግሊዛዊ አባትና ዝነጥ ያለው እናት ጋር ያሳለፈችው ጊዜ ታወሳት። ቻርሊ ቁምጣ የታጠቀ ስለ አዲሱ ካሜራው ካልሆነ ሌላ ስለምንም ግድ ያልነበረው ጠማማ የሆነ ጎረምሳ ወንድሙ ብራያን የተባለው እንደሆነ አስታወሰች። ያን ጊዜ ከእርሷ ጋር ፍቅር ቢጤ ይዞት ነበር። እሺ እንዴት ነው ታዲያ ቻርሊ? ከተመረቅም በኋላ እንዳላገኘሁት ነው ማጫወተ? አይ እርግጣው ሞቷል። ብራያን ድንገት በሐዘን ፊቱ ተጨማደደ። በ41 ዓመቱ ነው የሞተው። በዚያ ደግሞ በጠማማ በረሃ የተገደለው። ፍሊክ ያለቅሳል ብላ ፈራች። እጁን በሁለቱም እጆቿ ይዛ ብራያን እጅግ በጣም አዝናለሁ እሺ አለችው። አመሰግናለሁ። ሐዘኑን ወጥ አደረገና ፊቱ ፈካ። ከዚያ በኋላ እንዴ ብቻ ነው ያየው። ላለውበት ስልጠና ቡድን ትምህርት ሰጥተሽ ነበር። አንቺን ለማናገር ግን እድል አልገጠመኝም ነበር። ትምህርት ጠቃሚ እንደነበረ ተስፋ አድርጋለሁ። በደንብ ሽምቅ ውጊያ ውስጥ ስለሚኖሩ አፈንጋጮችና እነርሱንም በተመለከተ ምን መደረግ እንደሚገባ ነግረሽን ነበር። በጣም ቀላል ነው። በእነዚያ ዲቃላ ጭንቅላት ላይ ከኋላ ሽጉጣችሁን ደግናችሁ ሁለት የቃታውን መሳብ ብቻ ነው ስትይ፣ በእርግጥ ያን የመጨረሻ ነው ሁላችንም ያስፈራን። ልጁ ልክ ጀግናን የማድነቅ አይነት አስተያየት እያያት እንደነበረ ስላስተዋለች ፒርሲ ቅድም ያላት ነገር ገባት። ብራያን አሁን የሷ ፍቅር ያልወጣለት ይመስላል። ከእርሷ አጠገብ ተነስታ በተቃራኒው ተቀመጠችና ብንጀምር ይሻላል። በአሁኑ ሰዓት በአብዛኛው ከፈረሰው የሽምቅ ተዋጊዎች ሰርኪዩት ጋር ግንኙነት እንደምታደርግ አውቃል አይደለ? አዎ፣ ምን ያህል እንደተረፈና መሰራት የሚቻል ነገር ያለ ከሆነ ማወቅ ፈልጋለሁ። አንዳንድ አባላቶች በህይወት እንዳሉ ተማርከው አሁን እናንተ እያወራን እንኳን በምርመራ ላይ ሳይሆን አይቀሩም። ስለዚህ ቺክሲ በዛ ጠንቃቃ ልትሆን ይገባል። በሬምዚ የምትገናኘት በኮርስሟ ቡርዥዋ የተባለችዋን ሴት ነው። ዘወትር 9 ሰዓት ካቴድራል ለመጸለይ ትሄዳለች። በአጠቃላይ እዚያ ያለችው ብቸኛዋ እሷ ነች። ከሌሎችም አሉ። የተለያዩ ጫማዎች ነው ከሁለት እግሮቿ ላይ የምታየው።
አንድ ጥቁር፣ አንድ ደግሞ ቡናማ። ለማስታወስ ይቀላል። ጸልይልኝ በላት። ለሰላም ነው የምጸልየው ትላለች። ያ ነው ኮዶ። ቃላቱን ደጋገመው። ወደ ቤቷ ትወስዳለች። ከዚያም ሞሬት በሚባል የኮድ መጠሪያ ካለው ቦሊንገር ሰርኪዩት ጋር ታገናኛለች። የምታወራው ስለ ባሏ ነበር። ብሪያን ግን ያንን ሊያውቅ አይገባውም። ከሌሎች የሰርኪዩት አባላቶች ጋር ስትገናኝ የቡርዥዋዚን እውነተኛ ስምም ሆነ አድራሻ እንዳትጠቅስ አደራ። ለደህንነታችን ስንል እንዳያውቁት ብናደርግ የተሻለ ነው። ፍሊክ ራሷ ነበረች ቡርዥዋዚን የመለመለቻትና ኮዷን ያመጣችው። ማይክል እንኳን ሴትዮዋን አይቷት አያውቅም። እሺ ገብቶኛል። ሌላ ለተጠየቀኝ የምትፈልገው ነገር አለ አለችው። ከመቶ ያላነሰ ነገር ይኖራል ግን አሁን አይመጣልኝም። ተነሳችና እጁን ልትጨብጠው ወደ ጠረጴዛው ሄደች። እንግዲህ መልካም እድል። እጇን ያዘው። ቤታችን መተሽ ቆየሽባትን ያችን የሳምንት መባቻ ረሳትም አለ። እኔም ማረባ ፈሪ ነበርኩ፣ አንቺ ግን ሩሩ ሆንሽልኝ። ሳቀችና ጥሩ ልጅ ነበርክ አለችው። በርቀት ካንቺ ፍቅር ያዘኝ። እጇን አስለቅቃው ልትወጣ ፈለገች፣ ግን ነገ ሊሞት ይችላል። ደግሞ መጨከን አልቻለችም። ደስ ብሎኛል አለችው በተቻለ መጠን ጥሩ የጓደኝነት ቃና ባለው ድምጽ። እንዲያው የመልካም ዕድል ምኞትሽን በመሳም ትገልጭልኝ አመነታች። ኡፋ ምን አይነት ጣጣ ውስጥ ገባው አለች ለራሷ። በጣቶቿ ቆማ በትንሹ ከንፈሩ ላይ ሳበችው። ከአንድ ሴኮንድ በላይ ሳትቆይ ለቀቀችው። በደስታ ተተክሎ ቀረ። ጉንጩን በእጇ መታ መታ አደረገችውና እንዳትሞትሽ ብሪያን አለችውና ከዚያ ወጣች። ወደ ፔርሲ ክፍል ስትመለስ አለቀ አለችው። አለቀ አለ ፔርሲም ራሷን በመነቅነቅ ነገረችው። ግን ለሚስጥራዊ ውክልነት የሚበቃ አይመስልም አለችው። ፔርሲ ትከሻውን ነቀነቀና ጀግና ነው፣ እንደ አንድ ፈርሺዮ ፈረንሳይ ያወራል፣ ሲተኩስም አልሞ ነው። እውነት ነው። አሁን ደግሞ ወደ ሳንዲ ልከዋለሁ። በሳንዲ ሰፈር ከሚገኝ አንድ ትልቅ ቤት የፈረንሳዮች ልብስ ይለብስና የፖሊሶችን ፍተሻ ጣቢያዎች አልፎ ለመሄድ የሚያስችል የውሸት መታወቂያ ይሰራለታል ማለት ነው። እኔ ስሸኘው በማለት የሆኑ ፎቶዎችን በእጁ ጠቆመ። እነዚህ የጀርመን M16 ያገኛቸው ፎቶዎች ናቸው። በሴንሴሳይል አደባባይ ያየሽው ሰውዬ እዚያ ውስጥ ካለ ስሙን ለማወቅ በጣም ፈልጋለሁ ብሎ ወጣ። ፍሊክ ከመጽሐፍቶቹ አንዱን አነሳችና ከጦር ትምህርት ቤት የተመረቁ በደስታ የፈኩ ደስ የሚሉ የልጅ ፊት ያላቸው 100 የሚሆኑ ወታደሮችን የሚያሳይ የምረቃ መጽሔት ነበረ። ሌሎችም ተመሳሳይ መጽሔቶች አሉ። ከዚያም በላይ ብዙ ፎቶዎች ነበሩ። ፎቶ ስታገላብጥ ማደር አልፈለገችም። ግን አደባባይ ላይ ያየችው ሰውዬ 40 የሞላ ይመስላል። በ22 ዓመቱ የተመረቀ ቢሆን በ1926 ማለት ነው ስትላሰበች። የዚያን ጊዜ የተነሳ አንድም መጽሔት የለም። አሁን ትኩረቷን ወደ ፎቶቹ መለሰችና እየገለጠች ስታይም የቻለችውን ያህል ስለ ሰውየው ለማስታወስ ሞከረች። በጣም ረጅምና በደንብ የለበሰ ነበር። ያ ግን ፎቶ ላይ ሊታይ አይችልም። ጥቅጥቅ ያለ ጥቁር ጸጉር ነበረው። አሰላሰለች። ፊቱ ጽድት ያለና በዚያችው ደቂቃ የተላጨ ቢመስልም ፊቱ ጸጉር ሊያበቅል ይችላል። ጥቁር አይኖቹ፣ በደንብ የተቀነደቡ ቅንድቦች፣ ሰልካካ አፍንጫው፣ አራት ማዕዘን መሳይ ነው አገጩ። ጣዖት መሳይ እያለች አሰላሰለች። በአትኩሮት ትመለከታለች። እነዚያ ፎቶዎች በሁለቱም አይነት የተለያዩ ሁኔታዎች የተነሱ ነበሩ። አንዳንዶቹ ጀነራሎች የሂትለርን እጅ ሲጨብጡ የሚያሳዩ የዜና ፎቶዎች ናቸው። በእነዚህ ፎቶዎች ላይ ጀነራሎቹ ሰልፍ እየተዘዋወሩ ሲያዩ ታንክና አውሮፕላን ሲመለከቱ ያሳያሉ። ጥቂቶቹ በሰላዮች የተወሰዱ ይመስላሉ። በጣም ግልጽ ሲሆኑ ጀነራሎቹ ከልጆች ጋር ሲያወሩ፣ ታክሲ ሲያስቆሙ፣ ሲጃራ ሲለኩሱ፣ ገበያ ሲገበዩ ስለሚያሳይ በህዝብ መሃል ከመስኮት ላይ የተነሱ ሳይሆኑ አይቀሩም። በተቻላት ፍጥነት ፎቶዎቹን
መልከት እያደረገች ወደ አንድ ጎን አስቀመጠቻቸው። ጥቁር ፀጉር ያለው ሰው ሲያጋጥማት ትጠራጠራለች። አደባባይ ላይ እንዳየችው አይነት ሰው ጋር ግን በመልክ የለም። አንድ ዩኒፎርም ያደረገ ሰው ያለበትን ፎቶ አንስታ ጣለችውና በኋላም ደግሞ መልሳ አነሳችው። መጀመሪያ ፎቶን ስታይ ዩኒፎርሙ ነበር ያልሳባት፣ አሁን ግን ይሄ ራሱ ነው አለች። ፎቶግራፉን ገለበጠችው። ከኋላ በታይፕ የተጻፈውን አነበበች። ፍራንክ ዲያተር ወልፍጋንግ፣ አንዳንዴም ዲያተር ይባላል። የተወለደው በሰኔ 3 1904 ኮሎኝ ነው። የትምህርት ሁኔታ ሁምቦልት ዩኒቨርሲቲ፣ በርሊንና ኮሎኝ ፖሊስ አካዳሚ። ያገባው ደግሞ በ1930 አንድ ሴትና አንድ ወንድ ልጆች አሉት። እስከ 1940 በኮሎኝ ፖሊስ ወንጀል ምርመራ ክፍል ምክትል መርማሪ ሆኖ ሰርቷል። የሮሜል የቅርብ ሰውና የተደነቀ እጅግ በጣም ከፍተኛ የሆነ የምርመራ ጥበብን የተካነና ለማውጣጣት ግን እስረኞች ላይ በሚፈጽመው ኢሰብአዊ ድርጊት ወደር የለሽ አረመኔ ነው ይባላል። ከእንደዚህ አይነቱ አደገኛ ሰው አቅራቢያ ሆና እንደነበረ ያስታወሰችው ፍሌክ በፍርሃት ቀፏት ተንቀጠቀጠች። በፖሊስ መርማሪነት ያካበተው ልምድና ችሎታ በጦር ውስጥ ለደህንነት ተግባር በብቃት ማዋል የሚችል ሰው ነው። በእርግጥም አደገኛ ጠላት ነው። ኮሎኝ ሚስት ማግባቱ ግን ፈረንሳይ ቅምጥ ከመያዝ የከለከለው አይመስልም። ፔርሲ መጣ። ፎቶን አቀበለችውና ይህ ነው ሰውየው። ዲያተር ፍራንክ አለ ፔርሲ። ስለርሱ አወቅም ማለት ነው። እንዴት አሪፍ ነገር ነው ባክሽ። አደባባይ ሰማው ካልሽው ሮሜል ሽምቅ ተዋጊዎችን ድባቅ የመታበት ታላቅ ስራና ኃላፊነትን የሰጠው ይመስላል። በማስታወሻው ላይ ጻፍ አደረገ። ፎቶአቸውን ስለዋሱን እናመሰግናቸዋለን ሲል በሩ ተቆረቆረና የፔርሲ ጻፊ ገባች። አንድ ሰው ሊያነጋግር መጥቷል። ልጅቷ የሆነ ደስታ ያፍነከነካት ትመስላለች። አባትነት የተላበሰ አቀራረብ ያለው ፔርሲ ላይ ማንም ሴት እንደዚህ አትቀምጥም። ስለዚህ የመጣው እንግዳ የልጅቷን ቀልብ የሳበ ደስ የሚል ሰው ሊሆን ይችላል ስትል አሜሪካዊ ነው ልጅቷ ጨምራ ተናገረች። አዎ እዚህ ጋር ነው ጨዋታው ስትል ፍሊክ አሰበች። አሜሪካውያን የውበት ኃያላን ናቸው ቢያንስ ለጸሐፊዎች አለች። እንዴት ብሎ አውቆት እዚህ መጣ አለ ፔርሲ። ኦርቻርድ ፍርድ ቤት እጅግ በጣም ሚስጥራዊ አድራሻ ተደርጎ ነበር የሚቆጠረው። 64 ቢከር መንገድ ሄዶ ከዚያ እነርሱ ናቸው እዚህ ላኩት። እንደዛማ ማድረግ የለባቸውም። በጣም አንደበተ ርቱዕ ነው ማለት ነው። ማን ነው ግን? ሻለቃ ቻንስለር። ፔርሲ ፍሊክን ተመለከታት። ቻንስለር የሚባል ሰው አታውቅም፣ ግን ዛሬ ጠዋት በሞንቲ ዋና ጽሕፈት ቤት እንደዚህ ያበሻቀጣት አንድ ነውረኛ ሻለቃን አስታወሰች። ጉድ እኮ ነው። እሱ መጣ ማለት ነው አለች እያስጠላት። ምንድነው የሚፈልገው? አስገቢው አለ ፔርሲ። ፖል ቻንስለር ገባ። ዛሬ ጠዋት ባላየችው ሁኔታ እያነከሰ ነበር የገባው። ደስ በሚል የአሜሪካ የገጹ ላይ ትልቅ አፍንጫውና ያገጠጣ ገጩ ጎልተው ይታያሉ። ቆንጆ የመሆን ተስፋው ያከተመው ግራ ጆሮ ቆራጣና 1/3 ብቻ በመኖሩ ነው። ፍሊክ በጦርነት ጊዜ ቆስሎ መሆን አለበት አለች። ቻንስለር ሰላምታ ሰጥቶ እንደምናመሸ ኮሎኔል። ደህና ነሽ አለቃ አለ። ፔርሲም እባክህ እዚህኛ ጋር የሰላምታ ማጥ ማንጋጋት አልለመደብንም። ቻንስለር እባክህ ተቀመጥ። እሺ ምን አመጣህ እዚህ? ቻንስለር ወንበር ስቦ ተቀመጠና የዩኒፎርም ቆቡን አወለቀ። ሁለታችሁንም ስለያዝኳችሁ ደስ ብሎኛል አለ። ዛሬ ቀኑን ሙሉ ስለ ጠዋቱ ንግግር ነበር ማስበው ሲል ፍሊክ ሳቋን ልትገታ አልቻለችም። እሷም ያንኑ ነበር ያደረገችው። ቻንስለር ቀጠለና ኮሎኔል M16 ምናልባት የተፈለገውን መረጃ እንዳልሰጠኝ የጠቆምከኝ ጭንቅላቴ ላይ ደወለብኝ። ይቺ ሻለቃ ፍሊክ እጅግ በጣም ብታበሻክተኝም ሐቁን ግን አልደበቀችኝም። ፍሊክ ግማሽ በግማሽ ይቅርታ ለማድረግ ተቃርባ የነበረ ቢሆንም አሁን ግን በንቀት ቀና ብላ ተመልክታው
አበሻቀጠችኝ። እኔ ፒርሲ ገጸጻት። ዝም በይ ፍሊክ ዝም በይ። እናም የእርሱን ሪፖርት ፈልጌ ሰው ላኩኝ። ጥያቄው በሞንቴቪሮ በኩል ነበር የመጣው። ሳነበው M16 የተሳሳተ መረጃ ማቀበል ለሽንፈታችን ዋናው ምክንያት መሆኑን ተረዳው። M16 የተሰጠ አለች ፍሊክ በቁጣ። አዎ ያንንም አስተውያለሁ አለ ቻንስለር ለዘብ ባለ አሽሙር። M16 ያለምንም ጥርጥር የራሱን ድክመት በመሸፈን ላይ ነበር። እኔ ይህንን ስል የወጣልኝ ጀነራል ነኝ ማለት አይደለም፣ ግን አባት የታወቀ ጀነራል ስለነበረ የወታደሩን ቢሮክራሲያዊ ሽቦዳ አብጠርጥሬ ነው የማውቀው። ኦ አለ ፒርሲ በሐሳብ ተጠምዶ። እንዴ አንተ የጀነራል ቻንስለር ልጅ ኖርሃል እንዴ? አዎ ቀጥል እሺ። አለቃ ዛሬ ጠዋት መጥቶ የምስክርነት ቃሉን ቢሰጥ ኖሮ M16 የትም ባልገባ ነበር። አለቃ በዛች ወሳኝ ሰዓት መጠራቱ አጋጣሚ አይደለም። ፒርሲ ጥርጣሬ የገባው መሰለ። በጠቅላይ ሚኒስትሩ ተጠርቶ እኮ ነው ሄደው። M16 እዚያ ውስጥ እንዴት ገብቶ ሊፈተፍት እንደሚችል በፍጹም አይገባኝም። ቸርችል ስብሰባው ላይ አልተገኘም። አንድ የዶን መንገድ እርዳታ ሰራተኛ ወንበሩን ያዘ። ያንን ደግሞ ያቀነባበረው M16 ነው። ወይኔ አፈር በበላው አለች ፍሊክ። ያን ያህል መርዛማ እባቦች ኖረዋል ለካ። ፒርሲ ምነው ጓደኞቻቸውን እንደሚያደናብሩት መረጃ ለመሰብሰብ እንደዚህ ቢተጉ አለ። ፍሊክ አንቺ በጽዳት ሰራተኝነት ሽፋን ሴቶቹን ወደ ህንጻው ለማስገባት ያቀድሽውንም ተመልክቼዋለሁ። አደገኛ ነው ግን ይሰራልናል አላት። እና እንደገና ሊታይልኝ ይችላል ማለት ነው? ፍሊክ ራሷን ጠየቀች እንጂ እሱ ልትጠይቁ አልደፈረችም። ፒርሲ ቻንስለርን በኩሊት አይን ያየው እና እንግዲያውስ አንተ ምን ለማድረግ አሰብክ? በአጋጣሚ ከአባቴ ጋር አሁን ራት በላን። ሁሉንም ነገርኩትና የጀነራል ረዳት በእንደዚህ ባለ ሁኔታ ምን ማድረግ እንደሚገባው ጠየቅኩት። ምን አሉ? ፍሊክ ትዕግስት አጣች። ለሞንቴ መሳሳታችንን ሄጄ እንድነግረው አለ እየቀፈፈው። የኔ ጀነራል ውሳኔዎችን ተመልሶ ማየት አይወዱም፣ ግን አንዳንዴ ደግሞ መደረግ አለበት። እና ታደርገዋለህ? ፍሊክ ተስፋ በተሞላበት ሁኔታ ጠየቀችው። አድርጌዋለሁ ሆኗል። ፒርሲ በመደነቅ እንዴ ደቂቃ እንኳን አታባክንም አይደል? ፍሊክ ትንፋሽ አጠራት። ትላንት ውርደት ተከናንባ እቅዷም ከተሰናከለ በኋላ አሁን ያንን የናፈቀችውን ነገር አገኘችው። ፈጽሞ እውነት አይመስልም። ሞንቲ መጨረሻ ላይ በጣም ጥሩ ውሳኔን የወሰነው አለ። ፍሊክ ስሜቷን መክታት አቃታትና ስለ እግዚአብሔር ስትል እስኪ ስለኔ ውጥን ምን አለ? ፈቅዶልሻል። ወይኔ አላምንም ዘለለች። እንድንቦሳ ፈንጥዛ መቀመጥ አቃታት። ዳግመኛ ሌላ እድል ተሰጠኝ ስትል ዘለለች፣ ፈነጠዘች። ፒርሲም አረፍ አለ። ቻንስለር የማስጠንቀቂያ እጅ አነሳና ሁለት ተጨማሪ ነገሮች። የመጀመሪያውን ላትወዱት ትችላላችሁ። የእንቅስቃሴው መሪ አድርጎኛል። አንተን? አለች ፍሊክ። ለምን? አለ ፒርሲ። ጀነራል ካለ አለ ነው። ለምን አይባልም። በመከፋታችሁ አዝናለሁ። ሞንቴ በኔ እምነቱን ጥሏል። ፒርሲ ትከሻውን ነቀነቀ። ፍሊክ ሌላውስ ምንድነው? አለች። የጊዜ ችግር አለ። ወረራው መቼ እንደሚውል ልነግራችሁ አልችልም። ቀኑም ገና አልተወሰነም። ተልኳችንን በፍጥነት መፈጸም እንደሚገባን ግን ልነግራችሁ እችላለሁ። በሚቀጥለው ሰኞ እኩለ ሌሊት ላይ ካልተቀናጀ ነው። ምናልባትም በጣም ሳንዘገይ አንቀርም። በሚቀጥለው ሰኞ? አለች ፍሊክ። አዎ 1 ሳምንት ነው ያለን።